ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረግኩኝ? ይሄ አርቲፊሻል ጸጉር ማለት ነው። እሱን ለብሼ ጸጉር ያለ አግባብ አንዲት ጸጉር የታየ የጀነትን ሽታ ትርቃለች በሚባልበት በተነገረበት የነብዩ አስተምሮ ይሄ በሆነበት እንዴት ሙሉ ለሙሉ ሂጃብሽን አውልቀሽ? በቀደም ዕለት ሂጃብ ሳወልቅ አንደኛ ሂጃብ ለብሼ ልጨፍር አልችልም። ሁለተኛ ትክክለኛ ጸጉሬን አላወጣሁትም፣ የለበስኩት ኮፍያ ነው። ያ ግን ተቀባይነት ይኑረው አይኑረው አላቅም። በሃይማኖቱ በዲኑ ውበት ሲለካ በሂጃብ ነው ለካ። እህታችን ሙኒት መልስ እየሰጠች ነበረ፣ ለምን ያን እንዳደረገች ከጸጉር ጋር ተያይዞ ማለት ነው። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አደራ ልጅ ማለት የወለድኩት ልጅ አይደለም፣ ግን እኔ ጋ ነው ያለው። በአደራ መልክ ነው ከሰው የተቀበልኩት። ትልቅ ሆኖ ማለት ነው፣ በዚህ እድሜው ትልቅ ሆኖ ከሳውዲ ሰዎች አደራ ይሄንን ልጅ ጥሩ ቦታ አድርጊው ብለው ላኩልኝ። እኔ ጋር መጣ፣ አመት ኖረና አገባ። አሁን ከ2 ቀን በፊት ማለት ነው። ስድረው እኔ ሂጃብ ለብሼ መጨፈር ማለት ከባድ መሰለኝና ሂጃብ ሳለብስ ምን አደረግኩኝ? ይሄ አርቲፊሻል ጸጉር ማለት ነው። እሱን ለብሼ ነበረ እና ዛሬ አንድ እህታችን ለሰው ሰበብ መሆን አልፈልግም። ዋናው ፖይንቴ ይሄ ነው፣ የእነሱ መሳሳት። እኔ በሃይማኖት ብቁ ሆኜ አይደለም ወደ እስልምና ራሱ ከገባው ብዙም ጊዜ አይደለም። እኔ ክርስቲያን ነበርኩኝ እና ዛሬ መታ አንድ እህት ስታናገረኝ በጣም ሲወራበት ነበር። ይህን 2 ቀን በቃ ይሄ ነው መነጋገሪያው። ምን አልኩኝ? እኔ እኮ ጸጉሬን አይደለም ያወጣሁት፣ ሂውማን ሄር ነው፣ ይሄ ኮፍያ ነው የለበስኩት ስል አይ አንቺ በእድሜም ታላቃችን ነሽ፣ እዚህም ጋር ታዋቂ ሰው ነሽ፣ የምታደርጊው ነገር ሌሎች ሰዎችን ሊያሳስት ይችላል። እቺ ቃሏ እኔ ረበሸችኝ። ስለዚህ እና እሷ ምናት ሀሳቡን ያመጣችው አንድ ኡስታዝ ጋብዘን እዚህ መጥቶ ቢያናግር ስትለኝ ቤቴ ክፍት ነው አልኩኝ። በአጋጣሚ ደግሞ ስወጣ አንተን እዚህ ጋር ሳገኝ እሱ ጋር ሄጄ ጠይቀዋለሁ። የሚናገረው ለእናንተ ትምህርት ይሆናችሁ፣ እኔ ለማንም መሳሳት ሰበብ መሆን አልፈልግም አልኩ። እሺ ጥሩ ጥያቄ ነው። ዊግ መቀጠል አይቻልም በኢስላም። የአላህ መልክተኛ ነቢይ ሰለላሁ ዐለይሂ ወሰለም ይህን ተናግረዋል። ቃለ ነቢ ሰለላሁ ዐለይሂ ወሰለም ለዐነ ላህ አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት ወናሚሳት ወልሙተነሚሳት ወልሙተፈልጃት። የአላህ መልክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ጸጉሩን የምትቀጥልንና የምታስቀጥልን ሴት አላህ ረግሟታል ብሎ ተናግረዋል። አላህ ረግሟታል ሲባል ምን ለማለት ነው ከተባለ፣ እርግማን ሲባል አምላክ ተራጋሚ ሆኖ ሳይሆን እርግማን ሲባል ትርጓሜው ምንድን ነው? هو الطرد من رحمة الله كالله እዝነት መራቅን ያመለክታል። ሰው ኃጢአትን ሲያደርግ ጊዜ ከአምላክ እዝነት እየራቀ ይሄዳል ያለ ማለት ነው። ቦታቸዋል። ስለዚህ ጸጉርን የምትቀጥል የምታስቀጥል፣ ቅንድብን የምትከነድብ የምታስከነድብ፣ ጥርስን የምትፈነጭ የምታስፈነጭ፣ ንቅሳት የምትነቅስ የምታስነቅስ ብሎ ተናገሩ። ይህ ወንድንም ሴትንም ሁሉንም ይመለከታል። ነገር ግን በአብዛኛው ጊዜ ጸጉርን የምትቀጥለዋ ሴት ልጅ ስለሆነች ሐዲሱ እርሷን አስመልክቶ መምጣት ያለበት። ወንድም ቢሆን ያንን ቢቀጥል ከአላህ ዘንድ የተረገመ ተብሎ ተገልጿል። ያ ማለት ከአላህ እዝነት የራቀ ነው ያ ሰው በዚህ በኃጢአቱ ማለት ነው። እና ስለዚህ እሱ ስህተት ነው። ሌላው ነገር በሰርግ ቦታዎች በምትሄዱ ጊዜ ሸሪዓን ያልጠበቁ ኢስላምን ያልጠበቁ የሰርግ አይነቶች ከሆነ በዛ ቦታ ላይ ባትሳተፉ። ለምሳሌ ሙዚቃ የሚከፈትበት ከሆነ የሚጨፈርበት ቦታ ከሆነ አይደለም ሙስሊም ሊጨፍር የሚጨፈርበትና ሙዚቃ የሚከፈትበት ቦታ ከሆነ አይገኝም። ሰለፎች ምን ይሉ ነበር? ሰርግ ሲጠሯቸው ጊዜ በዚያ ቦታ ላይ የሐራም ግብዣ ከተደረገበት በፍጹም አንገኝም ብለው ያሳውቁ ነበር። ቀድሞ ያቸው ሙዚቃ የምትሰሙበትና የምታዳምጡባቸው ጭራሽ ሙዚቃዎችን ሰምታቸው የምትጨፍሩባቸው ከሆነ ይሄ ስህተት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ለየኩነነ ሚን ኡመቲ አቅዋሙን የስተሂሉነ አልሒረ ወልሐሪር ወልኸምረ ወልመዓዚፍ። አልመዓዚፍ ሁወ አላት አለሁ ወልአጋኒ ወልሙዚቃ። ወደፊት ከትውልዶች መካከል ሙዚቃን ወይም የሙዚቃ መሳሪያዎችን ሙዚቃን የሚፈቅዱ ሰዎች ይመጣሉ፣ ይነሳሉ እያሉ ተናግረዋል። ስለዚህ እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። እዚያ ቦታ ላይ አትገኙ፣ ጥሩ አይደለም። ያንን በማድረጋችሁ ወደ አላህ ሱብሓነሁ ወተዓላ ንስሐ ልታደርጉ ይገባል።
ስለዚህ ሙስሊም አላህ ስብሐነ ወተዓላ ባዘዘው መንገድ ላይ ይሄዳል። አላህ ከከለከለው ነገር ይርቃል። ሌላው ነገር አዲስ የሰለሙ ሰዎች ስለ ዲናቸው በደንብ እስኪያውቁ ድረስ አንዳንድ ስህተቶች ላይ ሲወድቁ በምታዩ ጊዜ ጓ ትበሉባቸው። ቀስ ብላቸው እነሱ መምከርና መገሰጽ ነው ያለባቸው። ታቸዋል። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንድ ሰው መጣና መስጂድ ውስጥ ገብቶ ሽንቱን ሸና። እውቀት የለውም ይሄ ሰው፣ እውቀቱ አናሳ ነበር። መስጂድ እንግዲህ የአምልኮ ስፍራ ነው፣ ሶላት የሚሰገድበት ንጹህ ቦታ ነው። ገብቶ ሲሸና ጊዜ ያ ሰው ነቢያችን ሰለላሁ ዐለይሂ ወሰለም እዛው ራቅ ብለው ነበሩ። ሰሓቦች በጣም ተቆጥተው ወደ እርሱ ሄዱ እንዲመቱት ምናምን። ነቢያችን ሰለላሁ ዐለይሂ ወሰለም ድምፃቸውን ከፍ አድርገው እንዳትነኩት ጫፉን አሉ። ሽንቱንም እስኪጨርስ ድረስ እንዳትናገሩት፣ እንዳትገለምጡት አሉ። ይጨርስና ይዛችሁትን ወደን ያሉ። ከዚያ የሰው ሽንቱን ጨረሰ። ከዚያ በኋላ ይዘውት መጡ ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር። ይዘውት ከመጡ በኋላ ሰው ተሰባስቧል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ይህን ሰው መገሰጥ ጀመሩ። ምን አሉት? ሀዛ ቤቱላህ አሉት። ይህ የአላህ ቤት ነው፣ ቤት አምልኮ ነው አሉት። ላ ዩስሊሑ ኢላ ሊሰላት ቂራአት ልቁርአን ወዚክር ወላ ዩስሊሑ ኢላ ልልዒባድ አሉት። ወላ ዩስሊሑ ልልበውል ወልልጋኢጥ ከዛሊክ። ይህ መስጂድ ነው፣ የአላህ ቤት ነው፣ ለቤት አምልኮ የተሰራ ነው እና ሶላት ለመስገድ፣ ዚክር ለማድረግ፣ ቁርአን ለማቅራት፣ አላህን ለማምለክ የተሰራ ቦታ እንጂ ለሽንትና ለመጸዳጃ ቦታ አይደለም። እሺ ብለው ነገሩት። ሰው ይሄን ስነ ምግባራቸውን ባየ ጊዜ ድምፁን ከፍ አድርጎ ምን አለ? አላሁመ እርሐምኒ ወሙሐመዳ ወላ ተርሐም ገይረና አለ። አምላክ ያላህ ሆይ እኔንና ሙሐመድን ብቻ ማረን፣ ለሌላ ለማንም እንዳትምር አለ። ፈضحك النبي صلى الله عليه وسلم ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ሳቁ። ከዚያ ምን አሉ? ያ ሀዛ ለቀድ ضየቅተ አልዋሲዕ አሉት። አንተ ሰው ምን ነው ሰፊውን የአላህን እዝነት በእኔና በአንተ ብቻ አጣበብከው፣ እኛንም እነርሱንም አላህ ይማራቸው ይዘናላቸው ብሎ ተናገሩ። ስለዚህ ከዚህ የምንረዳው ምንድን ነው? ስለ ዲን ግንዛቤ ከሌላቸው ሰዎች አንዳንድ ስህተትን በምታዩ ጊዜ እዚህ ሶሻል ሚዲያ ላይ እነዚያ ሰዎች ከፍ ዝቅ አታድርጓቸው። ቀስ ብላችሁ ሄዳችሁ ይሄ ነገር እኮ ስህተት ነው ብላችሁ ንገሯቸው። እንደ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ያን ሰሓባ ጓ እንዳሉበት ነብዩ ሰለላሁ ዐለይሂ ወሰለም ገስጻቸዋል። ተውት፣ እንዳትጮሁበት፣ እንዳትቆጡት፣ ግንዛቤ የለውም እና ያ ሰው ማስገንዘብ አለብን፣ ማስረዳት አለብን ብለው ነብዩ ሰለላሁ ዐለይሂ ወሰለም ያን መንገድ ነው የተጠቀሙት። ስለዚህ ያ ነው እና ያደረጋቸው ነገራቶች በዚያ ቦታ ላይ መጨፈሩ ምን ማለቱ እሱ ስህተት ነው። እንዲሁም ዊክ ምናምን ቀጠልኩ ምናምን ያልሽው እርሱም ስህተት ነው። እነዚህ ነገራቶች አይቻልም በኢስላም። ሶስተኛ ጥያቄ አለኝ፣ ግን ለዚህ ጉዳይ ምንድን ነው የሚጠበቅብኝ? ንስሐ ማድረግ፣ በቃ ተውበት ማድረግ። አላህ በቁርአን ላይ ሲናገር ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ንስሐ ላደረገ ባሪያዬ እኔ ምርለታለሁ ብሎ ተናግሯል። በሱረቱል ማኢዳ ላይ ፈመን ታበ ሚን ባዕድ ዙልሚሂ ወአስለሐ ፈኢነላህ የቱቡ ዐለይህ ኢነላህ ገፉሩ ረሒም አለ። በኃጢአት ነፍሱን ከበደለ በኋላ ወደ እኔ የተመለሰና ራሱን ያስተካከለ እኔ ንስሐውን እቀበለዋለሁ፣ እኔ መሀሪና አዛኝ ሆንኩኝ አምላክ ነኝና ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። መን ታበ ታበ አላሁ ዐለይህ አሉ። ወደ አላህ ንስሐ ያደረገ አላህ ንስሐውን ይቀበለዋል፣ ይቅር ይለዋል ብለው ተናገሩ። ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ቦታ ላይ ምን አሉ? አታኢቡ ሚነ ዘንቢ ከመን ላ ዘንበ ለሁ አሉ። ከኃጢአቱ ንስሐ ያደረገ ልክ ኃጢአት እንደሌለበት ንጹህ ሰው ነው ብሎ ተናግረዋል። ሰይጣን በምድር ላይ እስካላቸው ድረስ እናንተን ለማሳት ከአምላካቸው ትእዛዝ ለማስወጣት በጣም ይጠራል፣ በጣም ይሰራል። እናንተ ደግሞ የዛን የምታሸንፉት ወደ ጌታቸው ወደ አላህ ንስሐ በማድረግ ነው። ገባቸዋል። ሰይጣን ከሰማይ በተወረወረ ጊዜ ምን እንዳለ ልንገራችሁ። ከሰማይ በተወረወረ ጊዜ የዛኔ ከመጣሉ በፊት ምን አለ? ወዕዘቲከ ወጀላሊከ ለኡድለነሁም ማዳመት አርዋሑሁም ፊ አጅሳድሂም አለ። ከአላህ ጋር ሲነጋገር በክብርህና በልቅና የሆነብኝ አለ የአዳም ልጆች በስጋቸው ውስጥ ነፍሳቸው እስካለች ድረስ ከአንተ መንገድ አስታቸዋለሁኝ፣ አጠማቸዋለሁኝ አለ። አላህ ታዲያም ብሎ መለሰለት ወዕዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን ያለው ያሰላም። እኔ ደግሞ በክብሬና በልቅና የሆነብኝ አንተ ከእኔ መንገድ ኃጢአት አሰርተህ ብታስወጣቸውም ወደ እኔ ንስሐ እስካደረጉ ድረስና ምህረትን
ጽኑ ድረስ እኔ ምርላችኋለሁ ይቀርልላችኋለሁ። ይህን እንዳትረሱ ሁሌ ስህተት ላይ ከወደቃችሁ እና አላህ ስብሐነሁ ወተዓላ እርሱ በምህረቱ እንደሚቀበላችሁ በይቅርታው እንደሚቀበላችሁ ታውቁ ይገባል። ስለዚህ ከአንቺ የሚጠበቀው ንስሐ ማድረግ ወደ አላህ ስብሐነሁ ወተዓላ መመለስ ነው። ጸጉር ያለ አግባብ አንዲት ጸጉር የታየ የጀነትን ሽታ ትርቃለች በሚባልበት በተነገረበት የነብዩ አስተምሮ ይሄ በሆነበት እንዴት ሙሉ ለሙሉ ሂጃብሽን አውልቀሽ ሚዲያ ላይ ተወጫለሽ? እህቴ ጊዜው አልረፈደም። ወደ አላህ ተመለሽ። ወንድሜም ወደ አላህ ተመለስ። በቲክቶኩ በምኑ በተለያየ ፋሒሻ ላይ የተቀመጥን ወንድም እህቶች ወደ አላህ እንመለስ። ጊዜ ያለፈባቸውን ንብረት ምሸጥ፣ ወደ አላህ ተመለስ። ኤክስፓየርድ ያደረጉትን ምሸጥ፣ ወደ አላህ ተመለስ። ጊዜው ሳይረፍድብህ የበደልካቸውን ይቅርታ ጠይቀህ ወደ አላህ ተመለስ። አማና የምታጓድል በተቀመጥክበት ቦታ ላይ አማና የምታጓድል ኃላፊ ተደርገህ የተመረጥክ ቢሮ ላይ የተቀመጥክ መስሪያ ቤት ላይ መጋዘን ላይ በተለያየ መንገድ አማና የተሰጠ ወደ አላህ ተመለስ። አገበሻለሁ እያልክ ሐረብ ሀገር ሌላም ውጭ ሀገር ያሉ እህቶችን ገንዘብ ምትበላ ወንድሜ ወደ አላህ ተመለስ። ላታገባት ገንዘብ ላኪ እያልክ ምትበላ ምን ሰማው ሚዲያ ላይ ነው። አላህን ፍራ፣ ወደ አላህ ተመለስ። استغفار النابزة نبي صلى الله عليه وسلم عند بوتا قج بالوبت عبد الله بن عمر سيناغرو كنا نعد لرسول الله صلى الله عليه وسلم إن يالا نبي قطر نبرة في المجلس الواحد بأندت بوتا لي مكة علي 100 مرة متو جزي من سيلو الله يودفت وانجلي ماراتشو جنتي مسكر اللاتشو نسو يتبالو نبي رب اغفر لي وتب علي إنك أنت التواب الرحيم سيلو ما تون قطر نبريهن يالو بل إلى حديث يا أيها الناس أن أنت سوت توبوا إلى الله ودع الله تملسوا واستغفروه مرت لمنوت فإني أتوب في اليوم 100 مرة أنا بكن ما توجزي استغفار هذا قال له وانجل لا ينور قال لنكو بعد نور كما وانجل باي نور ربنا الله يطفى النبر والذي نفسي بيدي قالوا نفسي بجب الله جيت ينبين لو لم تذنبوا ان انتك وانجل بصروا لذهب الله تعالى بكم الله ان انت يسوقدنا ولا جاء بقوم سوتشن يا مدال يذنبون وانجل ميسروا فيستغفرون الله تعالى كذا الله المرت ميطيقوا فيغفر لهم مرت ميسطاچو سونا نور قال ግን ያ ረብ እንበል ነው እንመለስ ነው استغفار የመጀመሪያው ኹጥባ የመጨረሻው استغفار ጭንቅ ብሎ ርዝቅ ጠብብህ ነገሮች ክራውድድ ከሆነብህ والله በእስትግፋር ምክንያት ልጅ ልታገኝ ትችላለህ በእስትግፋር ምክንያት ርዝቅ ይሰፋል በእስትግፋር ምክንያት ድርቅ ከመጣ ሰላም ከታጣ ሰላም ይመጣል ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ምን አሉ من لزم الاستغفار استغفار ሙጭኛ አድርጎ ሁሌም ያበዛ ሰው جعل الله له لسو الله ያደርግለታል من كل ضيق مخرجا ከሁሉም መጨናቀቅ ከክራውድድ የተለያየ ጭንቀት ካለ አላህ መውጫ ቀዳዳውን አላህ ያበጃጅለታል ومن كل هم فرجا ሐሳብ ጭንቀት ካለ ያስወግድለታል በቀደምለት ሂጃብ ሳውልቅ አንደኛ ሂጃብ ለብሼ ልጨፍር አልችልም ሁለተኛ ትክክለኛ ጸጉሬን አላወጣሁትም የለበስኩት ኮፍያ ነው ያ ግን ተቀባይነት ይኖረው አይኖረው አላቅም በሃይማኖቱ በዲኑ ደረጃ ይሄ ነገር ትክክል ይሁን አይሁን አላሁ አለም አዋቂዎች ጠይቃችሁ እንጂ ይሄን ነገር አርጉ ልክ ነው እያልኩ አይደለም በፍጹም ማድረግ የሚፈልግ ወይም ሲያደርግም የነበረ ትክክል ይሁን አይሁን ጠይቁ እኔ ግን خلاص ጸጉሬን ሸፍኜ በመሰለኝ ነገር ሸፍኜ በመታየት በመፈልግበት ነገር ለመጨፈርም ኮምፎርታብል በሆነልኝ መንገድ አድርጌዋለሁ ስህተት ከሆነ አብራችሁኝ ተሳሳቱ አይደለም እኔ ግን ተደስቼበታለሁኝ ማስተካከል ካለብኝ የማስተካክለውን ነገር ሳምንበት አስተካክላለሁ ከዛ በተረፈ ንቃብ ለብሳችሁ ከምትጨፍሩት ሂጃብ ለብሳችሁ የሰው ስጋ ከምትበሉት በዲን ተሸፍናችሁ ስንት ነገር ከምታራምዱት የተሻልኩ ነኝ አልহামዱሊላህ ያመንኩበትን ነገር ሰው ፊት ነው ያረኩት ወይ ሰው ጀርባ ያለ ሂጃብ ምኖር ምናምን ሆኜ ሰው ፊት ተሸፍኜ የምቀርብ አይደለም خلاص የዛን ቀን መጨፈር ስለፈለኩ መደሰት ስለፈለኩኝ አውልቄ አድርጌያለሁ አው በሂጃብ መደሰት እንችላለን ሂጃቡ በታችን ነው መልካም ነገር ነው እኔ በፍጹም እኔ ያረኩትን አርጉ እያልኩ አይደለም ግን እኔ ስላስደሰተኝ አድርጌዋለሁ ያ ነገር ስህተት ከሆነ ደግሞ ማለት በኮፍያ መሸፈኑ ጸጉር እንደተሸፈነ የማይቆጠር ከሆነ ደግሞ ይስተካከላል አርማለሁ ግን እኔ ያረኩትን አርጉ አይደለም
ከዛ በተረፈ ደግሞ እንግዲህ ስንት ዓመት ተሸክመው የነበረ ነገር እንደዚህ ውዝግብ የሚፈጥር አልመሰለኝም። ውበት ሲለካ በሂጃብ ነው ለካ። እህታችን ሙኒት መልስ እየሰጠች ነበረ፣ ለምን ያንን እንዳደረገች ከፀጉር ጋር ተያይዞ ማለት ነው። በመጀመሪያ የሙስሊም እንስቶች ውበታችሁ በሂጃባችሁ ነው፣ እንደዚህ ነው የምታምሩት። ይህንን ፎቶሹት ያደረጉት መልስ ሰጥልበት ከነበረ ላይ ቪዲዮ ላይ ነው። እንደዚህ ነው የሚያምርባችሁ። ከዛ ውጪ እኔ ያሰብኩት የፀጉሬን መሸፈን ነው አለች እህታችን። ኮፍያን የለበስኩት እንጂ ከፀጉሬ ጋር ያሰርኩት ምንም አይነት አርቲፊሻል ፀጉር የለም። እሱ ይቻል አይቻል የማውቀው ጉዳይ የለኝም ነው ያለችው። በአጭሩ መልስ ለመስጠት ያ ፀጉር ከፀጉራችን ጋርም ተሰፋም ኮፍያም ሆነም በዲነል ኢስላም አይቻልም፣ አስተካክላለሁ ብላለች። ደስ የሚለውም ይሄ ነው። በቃ አንድ ሰው ጥፋት መሆኑን አውቆ ለወደፊት አስተካክላለሁ ማለት ወላሂ ደስ የሚል የሚያስደስት ነገር ነው። አላህ በርታሽ፣ ጠንክሪ። ሂጃብ ውበታችሁ ነው።